የሚሰሩት ስራ ወንጀል ስለሆነ መታሰር አለባቸው። ከዛ ሲልቅ አትድረሱብን፣ አንደርስባችሁም ብንላቸው ጥሩ ይመስላል። ምን ነው ደበርኳችሁ? ምን ልጅ ምናምን ልትሰሩ ነው? ወጣ ኧረ ሱቅ ላክሽ ነው ያልኩሽ። ምንድን ነው አይ ሱቅ ላክሽ አስታደርግሽ ነው እባክሽ። እሺ አሁን በቃ ታምን ጎረሽ ብቻሽ ተሽልሻል። ትንሽ ነው ብረቱን ደግሞ አስመልሳለሁ ያለ ነው እና ምን አልሽ? ጨንቆኝ እኮ ነው አንቺን ማማክርሽ። እውነት ያለሽ ነው ገንዘብ እኮ የት የሚገኘው? ከነሽ ግን አንዴ ከታሽ በቃ አጣሽው። ካልተኛሽ ንብረታችሁን አላስመልስም። አይ አልተኛም ካልሽ ደግሞ ሌላ ጠበቃ ጋር ሄዳችሁ እንዳትከራከር አደርጋለሁ። ነገስ እንደው በወንጀል አሳስረዋለሁ ያለኝ ነው። ወንድሽ እንዴ ጋሽ ቶሎ እንድትድን ነው። አሁን ቆዳኝ ትንሽ የምትሉኝ የቀጠቀጡን ቦታ ነው እንጂ ሌላው ሰላም። አይዞህ ጋሽ መድብል ደርሶልሃል። እሱ አድነዋል። እሱም ማማ ይመጣ ኖሮ እኮ እኛንም ላታገኘት ይችላል። ኤፍራታ ከዝና አምልጣለች ማለት ነው። እሱም ግን እንደ ንፋስ እየተከተላት በሄደችበት ቦታ ራሱ እየሄደ ነበርና ለመጨረሻ ጊዜ ግን እሷ ሮጣ ስታመልጠው ሴት ልጅ አላባረርም በማለት መሀሌትን በዛው በቆመችበት ነበረ ወደ እሷ በመመለስ እንግዲህ ገደልካት ወይ እህቴ ምን አደረግካት? እኔ እኮ አንተ ገዥያት ልመጣ ነበር አጋጣሚ ነው አንተ የመጣኸው ስትለውም በይ እኔ ኤፍራታን መግደል እንደኔ እንትንኝ እንደ መግደል ነው። እሷን ብገልም ባልገልም ምንም አላገኝም ከሷ ነገር ግን አንቺ ጋር እማውራው ነገር አለ በማለት ነበር ወደ ማህሌት የተመለሰው። እንግዲህ ግዴታ ነው ወደ ብሩክ ቤት ገብተሽ ይቅርታ መጠየቅ አለብሽ በማለት እና ያስገድዳት ማለት ነው። እሷም እንግዲህ ምን ብዬ ሄጄ ነው ይቅርታ መጠይቀው በማለት እያለቀሰች መንገድ ላይ ቁጭ ብላ ትገኛለች ማለት ነው። ክፉ ለራሱ ደግ ለራሱ ሰው ልጅ መልካም ሲያደርግ መልካምነቱ ይከፍሏል። እሷም እንግዲህ አሻፈረኝ ንብረቱ አይሸጥም በማለት ነበረ ከብሩክ ቤት የወጣችው። አሁን ግን ብሩክን ይቅርታ ጠይቀሽ ወደ እሱ ቤት ተመለሺ ያላት እሱ የይቅርታ ሰው ሆኖ ሳይሆን ዝና የራሱን ነገሮች ለማመቻቸት ብሩክን የሚያገኝበትን መንገድ እንደዚሁም ደግሞ ዝና ከብሩክ ጋራ ብዙ ጠብ ስላላቸው ሞገስም ወደዛ ስለሚሄድ በዛም ሉላንም ለማግኘት የራሱን ነገሮች ለማመቻቸት ነው ማለት ነውና፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ያደረጋችሁ ሀሳብ አስተያየት ማስቀመጥ ትችላላችሁ ማለት ነው። ምሳሌ ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የአባትነት ጥግ፣ የወንድምነት፣ የጓደኝነት ጥግ እንግዲህ ብዙ ፍቅር ትማሩበታላችሁ ማለት ነው። ነገር ግን ብዙ ክፎችም እንዳሉ ብዙ ደጎችም እንዳሉ ትማሩበታላችሁ ማለት ነውና እንደ ለምሳሌ እንደ ማህሌት እንደ ዝና እንደ ካሌብ ሞሲሳ ያሉት ሰዎችን ክፎችን ትማራላችሁ። በዛው ልክ ደግሞ ሞገስ መልካም ጓደኛ ለጓደኛው ብዙ መስዋዕትን የከፈለ እስከ ሞት ደረጃ ድረስ እንደሆነ ታያላችሁ። እንደዚሁም እንግዲህ መድብልም ጎበዝና ጀግና ወንድም ለወንድሙ ጠበቃ የቆመ እንደሆነ ነው የምንረዳውና በዛሬው ዕለት እንግዲህ ኤፍራታ ከማህሌት ጋራ መንገድ ላይ እየሄዱ እየተጫወቱ ባሉ ጊዜ ድንገት ፊታቸው ላይ ዝና መጥቶባት ነበር። ዝና ማለት ደግሞ ኤፍራታን አጥብቆ የሚፈልጋት ነው። ምክንያቱም ዝና ከዚህም በፊት ለሳምንት ያህል ታግቶ ነበረ። የታገተውም በመድብል ነው። ያሳገተችውም ደግሞ ኤፍራታ ናት። ወዳ ሳይሆን ነገሮቹ አንዳንድ ጊዜ ጅራፍ ለራሱ መጥቶ ለራሱ ይጮዋል የተባለው ነው እና እሱ እንግዲህ መድብልን ለመግደል ወይም ደግሞ መድብልን መድኃኒት እንድሰጠው ባዘዘ ጊዜ እንግዲህ እሱ የተኮሰው ጅራፍ ነው ማለት ነው። ዝና ራሱ የተኮሰው ጅራፍ ራሱን መልሶ መታው ማለት ነውና በዛ ምክንያት እንግዲህ ያሳገተችው እሷ ስለሆነች ለቀናት ያህልም የተንገላታው ታስሮም የተደበደበው እሷ ነች አሳልፋ የሰጠችኝ ብሎ ስለሚያስብ እሷን እያሳደደ ወይም ደግሞ እህትየዋን ማህሌትንም እህትሽን አምጪልኝ ካለችበት እያላት ነበረ። እሷ ግን የለችም እህቴ ወደ ገፍለ ሀገር ትሂድ የት እንደሆን አላቅም፣ ግን የለችም በማለት እህቴን አሳልፌ አልሰጥም፣ እህቴን አሳልፌ ሰጥቼ የሚመጣው ገንዘብ ለኔም ሰላም አይሰጠኝም፣ ምን ያህልስ ደስተኛ ያደረገኛል በማለት እንግዲህ እህቴንማ አሳልፌ አልሰጥም ብላ ወስና ነበረ። ነገር ግን እነሱ በመንገድ ላይ እየሄዱ ያሉ እየተከታተላቸውም ይመስላልና ነገር ግን ከፊታቸው መጥቶባቸዋል ማለት ነው። ማህሌትም በጣም ደንግጣለች። እንደዚሁም ኤፍራታም በቃ ዛሬ መሞቴ ነው እዚያ አውሬ እጅ ገባው ብላ ደንግጣ ነበረ። መጨረሻ ላይ እጁን እየሰበሰበ አያችሁ የትም አታመልጡኝም ብዬ ነበረ ሲል እንግዲህ ማህሌት ቶሎ ብላ እኔ እኮ እዤ ልክ እየመጣው ነበረ፣ ይሄው አሁን የፈለግከውን አድርግ፣ እሷም እንግዲህ በይ ከሱ ጋራ ያለሽን ነገር ጨርሺ፣ እንም ላደርግልሽ አልችልም ብላ እንግዲህ እህቷን አሳልፋ ሰጥታታለች ማለት ነውና ይሄ እንግዲህ በጣም ነው የሚያስደነግጠው። እዚህ ጋር ግን
ዝና በጣም የሚገርመው ነገር በዝም ቢያንቺ ዝም ብለሽ ወሬሽን አትንፊ። እኔ እየተከታተልኳችሁ ነበረ፣ አጋጣሚም አይደለም ምንም አጋጣሚ ምናምንም አትበይ። እህቴ የለችም ያለችበትን አላቅም ብለሽ ደብቀሻል። እኔ ደግሞ እየተከታተልኳችሁ ነበር። አይሽ እኔ ኤፍራታን ለማግኘት ተፈለኩኝ ሰከንድ ደቂቃ አይቆይብኝም። በሰከንድ ውስጥ ካለችበት ላውጣት እችላለሁ በማለት ነበር ያለውና ኤፍራታም እንግዲህ ዝም ብዬማ አልሞትም በማለት እግሬ አውጪኝ ብላ ሮጣለች ማለት ነው። የሚገርመው ነገር እንደዚህም ይቻላል እንዴ ያስብላልና እሷ በሄደችበት ቦታ እሷ ሸሸው አመለጥኩኝ ብላ በቆመችበት አቋራጮች ሙሉ እየሄደ ከፊቷ እየቆመ ነበረ። ዝና እንደዚህም ይቻላል እንዴ ክፋት ትላላችሁና መጨረሻ ግን ያው ሴት ልጅ ስለሆነች አብሮ ለመያዝ ከዛ በላይ ማሳደድ አልቻለምና አንዳንድ ጊዜ ለክብሩ የሚጠነቀቃል ይመስለኛል አቶ ዝና። እና ሴት ልጅ ገደልኩ መባል አልፈልግም፣ ሴት ልጅ አባረረ አብሮ ያዘ መባል አልፈልግም በማለት እንግዲህ ተመልሷል ማለት ነው። ሲመልስም ይፍራታ በጣም ደንግጣ አመልጣለች ማለት ነው። እህትየዋም እንግዲህ ማህሌት እኔ እኮ እዤልክ እየመጣው ነበረ ዛሬ እንደ አጋጣሚ ተገናኝተን ስትለው አትቀላምጂን ያላትና እሷም እሺን ያለችው በመደንገጥ በመፍራት እንግዲህ ሌላ አማዝሽ ትእዛዝ አለ። እኔ ፍራታ መግደል ተፈለኩኝ እንደትንኝ የትንኝን ሀል እንኳን አይከብደኝም እንደትንኝ ማለት ነው። ስለዚህ እኔ እሷን ብገልም ባልገልም ምንም ማገኘው ነገር የለም። ስለሆነ አንቺ ግን ትልቅ ስራ መስራት አለብሽ አሁን ያላት። እሱም እንግዲህ ብሩክ ቤት ገብተሽ ይቅርታ መጠየቅ አለብሽ ነው ያላት። እሷም እሺ 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 እያለች ነበረ። ምኑ ነው እሺ የምትይውም እያለት ነበር። እንግዲህ ምንም ሱ ሳይናገራት ራሱ እሺ እያለችው ነበር። ይሄ ሁሉ እንግዲህ ከፍርሃት የተነሳ ነውና ህይወትሽ እንዲቀየር ከፈለሽ የተሻለ ነገር ከፈለሽ ይቅርታ ጠይቀሽ ብሩክ ቤት ቀሰተት ብለሽ ግቢ ነው ያላትና እሷም ከዛንስ ገብቼ ስትልም ከዛን የሚባል ነገር አትጠይቂ፣ እኔ እመወዳት መሀይሟ ማህሌት ነው። ለምን እንዴት የምትለው ማህሌት አልወዳትም። አጠገብሽ ደርስና ታሳዝኛለሽ፣ አንጀቴን ትበኛለሽ። ከሩቁ ግን ስመጣ አንቺን በቃ የሆነ ነገር አደርጋታለሁ ብዬ ነበር መጣው። አጠገብሽ ደርስ ግን እያሳዘሽኝ ነው፣ ለምን እንደሆነ አላቅም ነበር ያላትና እሷም እሺ በቃ ያልከኝን ሁሉ አደርጋለሁ በማለት እንግዲህ እንዴት ሄጄ ነው ብሩክ ቤት ይቅርታ የምጠይቀው በማለት እየተጨናነቀች ትገኛለች። መንገድ ላይም ተቀምጣን አዝና ነበረ። እንግዲህ መድብልና ምሳሌ መንገድ እየሄዱ እያሉ ድንገት አግኝተዋት ነበርና እንግዲህ መድብል በጣም በመደንገጥ እንደዚሁም ደግሞ የልጅ ነገር ምሳሌ እንዴ እማዬ እዚህ ጋር ምን ትሰራለች ነበር ያለችውና እንግዲህ መድብልም ምን ትሰሪያለሽ እዚህ ጋር ነበር ያላት ማህሌትና እንዴ ምን ትሰሪያለሽ ማለት ምንድነው? እኔ እኮ በተቀመጥኩበት እናንተ ናችሁ የመጣችሁኝ፣ እናንተ ራሳችሁ ምን ትሰራላችሁ ነበር ያለቻቸውና አይ ብቻሽን መንገድ ላይ ተቀምጠሽ ስናይሽ ብለን እኮ ነው ሲላት እንግዲህ አይ ደግሞ ይኖረፍ ያልኩት ምንም አይደለም ትላለች። ግን ፊቷም ትክክል አይደለም ተጨንቃለች ምናምንና እንዴት ገብቼ ነው ይቅርታ መጠይቀው የሚል ነገር ነው ያስጨንቃል። ምሳሌ ግን እማዬ እኮ ርቧት ሊሆን ይችላል፣ ገንዘብ አታ ሊሆን ይችላል እንዲህ ሄጄ ላናግራት እንጂ እያለች እየታገለች ነበረ ምሳሌና መድብል ግን እረፊ አንቺ ጤነኛ አይደለሽም እንዴ እያለ እየተከላከላት ነበረ። እና ብሩክ ሌላ ሚስት ሊያገባ ነው እያሉ እንግዲህ እሷ ፊትም እያወሩ የሚያገባው እንግዲህ ቅድስትን እኮ ነው፣ እኔ ነኝ ቅድስትዬን ድል ባለ ሰርግ ከብሩክ ጋር አማጋባቸው እያሉ ፊቷ እያወሩ እየደነሱ እንግዲህ ማህሌትን ቅጥል እያደረጓት ነበርና እሷ ግን ብሩክ ለክብሩ ይጠነቀቃል፣ በክብሩ አይደራደርም፣ በፍጹምማ ሰራተኛ አያገባም እያለች ነበረ። ከሰራተኛው ይልቅ ግን ከማህሌት ይልቅ ግን ሰራተኛው 10 እጅ ትበልጣታለች ማለት ነውና ብሩክም እንግዲህ ለወደፊት ከተሻለኝ ያለውን ነገር ሁሉ እናወራበታለን እያለ ነው የሚገኘው። መድብልም እንደዚሁ በቃ ወንድሜን ተሽሎት አይቼ በቃ ቅድስት ጋራ እነሱን አጋብቼ ደስተኛ ሆነው ሲኖሩ ማየት ነው የምፈልገው የሚለው ምኞቱም ነው። እንግዲህ የምሳሌ ነገር በጣም አሳሳቢ ነው እና ማህሌትን ስታያት በጣም በቃ እማዬ ምናምን ያለችው እንደ በፊቱና እሷ እማዬ የምትላት ነገር ግን አንድ ቀን እንኳን መልካም ነገር አስባላት አታውቅም። እሷን ለመግደል እሷን ለማጥፋት በቃ ቀን ተሌሊት እንደ ሮጠች ነበረ ማለት ነው ከኢፍራታ ጋር። እግዚአብሔር ይመስገን ግን ኢፍራታ አሁን ወደ ራሷ የተመለሰች ይመስላልና ብዙ ሰዎች አንዳንድ ጊዜ ወደ ራሳቸው ይመለሳሉ ከብዙ ስህተት በኋላ። እንግዲያው መመለስ ያቃታት ወደ ራሷ ማህሌት ብቻ ናት ማለት ነው። እንደዚሁም ደግሞ ብሩክም መድብልን አልበምክ ምን ላይ ደረሰልክ እያለው ነበርና እውነት ያንተን የወንድሜን
አልበም ለማሳካት እቤቴንም ቢሆን እሸጣለሁ ነበር ያለውና መድብል ግን በልበል ወንድሜ ገና አሁን ዋሸክ፣ አትዋሽ፣ ይህን ሁሉ ዋጋ የከፈልከው እኮ ለቤትህ መሰለኝ ቢለውም እሱ አይደለም ለቤቴም ቢሆን የከፈልኩትኝ ግን ለልጄ መትረፍ ስላለበት ነው። እነ ካሊ ሞሲሳ ላይ ግን ይሄንን ነገር ስላደረግኩ በጣም ደስተኛ ነኝ። ምክንያቱም የብዙ ህጻናት ህይወት የብዙ ሰው ህይወትን ታድግ ያለው እኔ ዋጋ ብከፍልም ግድ የለም እኔ ለልጄ ተረፌላታለሁ ወጥቼላታለሁ። ነገር ግን እንተን ህልም ደግሞ ለማሳካት ቤቱንም ብሸጠው ለኔ ምንም አይደለም ነበር ያለውና እሱም ይህን ማሸጥም ምንም የሚያደርስ ነገር የለም። እኔ ብዙ አሰብኩበት ብዙ ያለምኩበት የልጅነት ህልሜ ነው አልበም ማውጣት ይላል። እንግዲህ እውነት ከሆነ የመድብልን አልበም እንግዲህ ሁላችንም እውነት የደስታው ተካፋዮች እንሆናለን። እንግዲህ ወጥቶለት ተመርቆ ማለት ነውና እንግዲህ አልበም ማውጣት ከባድ ነገርም እንደሆነ በመሀልም እየተናገረ ነበረ። ሌላው በጣም አስጨናቂ የሆነው የሞገስ ጉዳይ ነው። ሞገስ በጣም ደስተኛ ነው፣ ተሽሎታል። ነገር ግን ንብረቴ ሊመለስልኝ ነው የሚል ተስፋ ውስጥ ገብቷል። ንብረቱ ግን የሚመለስ አይመስልም። ነገሮች ሁሉ በጠበቃው ምክንያት እንግዲህ እየተሳሰሩ ነው የሚመስሉት እና ሉላም እየተጨነቀች ነው የምትገኘው። ባሌ በተስፋ ተሞልቷል። ቀን ተሌሊት ጠበቃው እየደወለ በቅርብ ቀን ውስጥ ይመለስልሃል እያለው ነው። ነገር ግን ጠበቃው ከኔ ጋራ ታልተኛሽ ይሄ ነገር አይደለም መመለስ እሱን ራሱ በወንጀል ካሰዋለው እያለ ነው በማለት እንግዲህ ተጨንቃለች። ይሄንን ጉዳይም እንግዲህ ለዳጣም ነግሯት ነበረ። ንብረቴ በቅርቡ ሊመለስልኝ ነው እያላት ነበረ። እንደዚሁም እቤቴ ድረስ ምግብ ሳትይዢ አንቺ የታመመ ሰው ቤት እንደዚህ ነው እንዴ የሚመጣው እያላት ነበረ። እና እንዴት ነው የሚመጣው ሲላት እንግዲህ ፍርፍር ምናምን እንጀራ ተይዞ ነዋ ስትል አይ ሰርቼ ነበረ ወደ ቤት ስመለስ ምጥንና ውሃ በልተውታል ነበር ያለችውና እንዴ በልተው አሉ ታዲያ ልጆቹ ሲላትም ማለት ስትለው አይ አንቺ የሰራሹ ምግብ በልተው አልሞቱም ወይ ብዬ ነው ሲላት ባለሙያ አይደለሽም እያልከኝ ነው አሉ አልሞቱም በልተውታል። ግን እሺ ካልሆነ በቃ ሰርቼ አምጥቼ አንተ ላይ ልሞክረው ከዳንክ በህይወት ከኖርክ ባለሙያ ነኝ ማለት ነው፣ ከሞትኩ ደግሞ ሙያ የለኝም ማለት ነው ስትልም እንግዲህ ሉላ በአይኗ ጠቀስ ታደርጋታለች። ወደ ውጭ እንውጣትልና ነገር ግን እሷ አልገባትም። ምንድን ነው እንዴ ደበርኳችሁ እንዴ ውጪ እያላችሁኝ ነው በማለት እንግዲህ ግራ ትጋባለች ዳጣ ማለት ነው። እሷም እንግዲህ ምንድን ያ ነው አልገባኝም ትጠቅሰኛለች እኮ በአይኗ ስትል እሱም እንግዲህ ምን ማለት ነው ሲል እንግዲህ አንቺው ሳይገባሽ ቀርቶ ነው ዳጣ ሆንሽ ነው እንጂ አውቀሽ ነው እንጂ ግራ የምታጋቢኝ ሲልም እንግዲህ አይ እኔ ምንም አላልኩም ሱቅ እንሂድ ወደ ውጪ ወይ ደግሞ ሱቅ ልላክሽ ነው ያልኳት በአይኔ ጠቅሼ ትላለች ሉላም ና ስለዚህ አብረሽኝ ሱቅ ሂጂ በቃ እቃ ገዝቼ እመጣለሁ በማለት ሞገስን አስፈቅደው ወደ ውጭ ይወጣሉ። ነገር ግን ለዳጣ ያለውን ነገር ሁሉ ጠበቃው ከኔ ጋር ካልተኛሽ ንብረትሽ አይመለስም እያለ ነው። ነገር ግን ሞገስ በተስፋ ተሞልቷል። በቅርብ ጊዜ እንደሚመለስ ደግሞ ጠዋት ጠዋት ሁልጊዜም እየደወለ እየነገረው ነው። ነገር ግን ጠበቃው ሌላ ነገር አስቧል። ከኔ ጋር ካልተኛሽ ንብረትሽ አይመለስም ብሏል። አንቺ ምን ትይኛለሽ ብትላትም እንግዲህ ዳጣም በጣም አስተዋይና ጎበዛት። እንዴ ሉላ ምን ማለት ነው? እና አንቺ ምን ወሰንሽ? አብረሹ ልተኝ? ገንዘብ እኮ ምን ጊዜ ይገኛል፣ ክብርሽ ግን ክብርሽ ነው። ክብርሽን መቼም አሳልፈሽ መስጠት የለብሽም በማለት ነው ያለቻት ና እሷም እውነት ነው እና ምን ማድረግ አለብን ብትልም ለሞገስ እንንገረው ይህንን ነገር ሞገስ ማወቅ አለበት ነበር ያለችው ና እውነት ነው አሁን ትክክል ነሽ ለሞገስ ልንገረው ብትልም እንግዲህ ዳጣም ትንሽ አስባበት አይ ለሞገስ አንነግረውም ለሞገስ ተነገር ነው ከጠበቃው ጋራ ሌላ ችግር ውስጥ ሊገቡ ይችላሉ፣ ሊካሰሱም ሌላ በጥብጥ ይገባል። በራሳችን መንገድ የሆነ ነገር ፈልገን ለማስተካከል እንፈልጋለን። በቃ ትጨነቂ አለም እንደዚህ ናት በማለት እንግዲህ እያበረታታቻት ነበር ሉላን። እንግዲህ እንደምትመለከት ነው እንግዲህ በስተ መጨረሻም ቅድስት ብሩክን እየተንከባከበችው ትገኛለች። እሱም ብሩክ ለኔ ያደረግሽው በጣም ብዙ ነው፣ በጣም ነው የማመሰግነው። ግን ለምንድን ነው እንደዚህ የምትንከባከቢኝ? ለኔም ስትይ ደግሞ ክብርሽን አሳልፈሽ ልሸጪ ነበር ከዚህም በፊት ብላትም ለአንተ ብዬ አይደለም ልጅቷ ለምሳሌ መታከሚያ ብር የጠፋ ጊዜ ለሷ ብዬ ነው። ሲጨንቅ እኮ ይሄ አይደለም ብዙ ነገር ይደረጋል ስትለው አይ ለምሳሌ ብለሽ አይደለም ምሳሌን እኮ በኔ ላይ ነው ያወቅሽው ነበር ያላትና ስለዚህም ደግሞ በጣም እየተንከባከብሽ ነው ሲላ
ሲላትም እንግዲህ አንተ መልካም ሰው እንደዚሁም ደግሞ አሰሪ ስለሆንክ ግዴታዬ ነው ነበር ያለችውና አዎ ጋሼ ሲሻልክ እንግዲህ ለምሳሌ አንድ ወንድም ልትተካላት ይገባል ነበር ያለችው። እሱ ለመውለድ ዝግጁ ከሆኑ እኛ ዝግጁ ነን ነበር ያላትና እንግዲህ እሷ በማፈርና በመሰማቀቅ የሚባለውን በልበል ብላ ጋሼ ብላ በማለት ወሬ ያስቀየረችውና እንግዲህ መድብልም ከውጭ ገብቶ ሳሎን ላይ ቁጭ ብለው እየተነጋገሩ እያሉ የቤታቸው በር በክፉኛ ተንኳውቷል። ማን ነው ያንኳኳው? ማን ነው የመጣው? እና ማን ደፋር ነው የብሩክን ቤት እንደዚህ ያንኳኳው የሚለው ሁሉም ጥያቄ ነው። ነገር ግን የራሴን ግምት ሳስቀምጥ ምሳሌ ማህሌት ይቅርታ ለመጠየቅ ብሩክ ቤት ድረስ መጣለች። ምን እንደሚፈጠር እንግዲህ በጣም ከባድ ነው። ብሩክን ይህ ሁሉ ደርሶበት መድብል ግን ምንም አያደርጋትም። ነገር ግን ምን ይፈጠራል የሚለውን እዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።